ወደ ፐርፌክሽኑ ስለገቡ ስለምትሉ እኛን የሚያግዙንን ይሄ ማስረጃ የለም። አሁን ያልከው በዚሁ አጋጣሚ ላንተ መተውልህ አሁን ላልከው ነገር ለዚህ ስቴትመንት ማስረጃ የለም ይሄንን እንደሚያግዙን ማለት ነው። ኢንስቴድ ቅዱሳን በምድር ላይ እርስ በርሳችን በተሰጠን ጸጋ አንዳችን እንደምንተናነጽ በዛ በውስጣችን ባስቀመጠው ለአንዱ በረከት እንደሚሆን ኤቭሪቲንግ ኢንክሉድድ ፋይናንስም ጭምር እንደዛ እንደምንሆን የእግዚአብሔር ቃል ይናገራል። ከዛ ውጭ ይሄ አንደኛ ቆሮንቶስ 12 ከ24 እስከ 25 ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በመካከል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላል። እንደ አካል ግጥጥሞች ነው የሚናገረው። ይሄንን በኤፌሶን 5ም በባልና ሚስት በቤተ ክርስቲያንና በጌታ አስመስሎ ይናገራል። ኤፌሶን 2 መጨረሻው ላይ ክርስቶስ ኢየሱስ ራስ እንደሆነ ቤተ ክርስቲያን የዚህ ራስ የሆነው የኢየሱስ ክርስቶስ አካል እንደሆነች ይናገራል። ይሄ የተገጣጠመው እያንዳንዳችን አሁን ጸሎት እንትን ነው። በክርስቶስ ኢየሱስ አምነ ዳግም ከተወለድክ አንድ ብልት ሆነ ነው የምትገባው። ቻይና ውስጥ እንትን ግራውንድ ቸርቾች አሉ። አንድ ሰው ወደ ጌታ ሲመጣ አይን መጣ፣ እግራችን መጣ እንደዚህ ይላሉ ይባላል። እንደዛ አይነት ነገር ሰምቻለሁ። በቃ አንድ ብልት ነው እና አንዱ አይን ሊሆን ይችላል፣ አንዱ እጅ ሊሆን ይችላል የሚሰራ ወይ የሚሰጥ፣ አንዱ አንደበት ቮካል ማለት ያለው ማለት የሚናገር እና እንደዛ ሊሆን ይችላል፣ የሚሰብክ የሚያስተምር ሊሆን ይችላል ማለት ነው። እና ከዛ ይሄው ነው አሁን የምናገራቸውን ነገሮች በማስረጃ ነው የምናገረው ማለት ነው። ሞክ ማድረጉን ብናቆም ጥሩ ነው ብዬ አስባለሁኝ። ቅዱሳን ይለምኑናል ስንል በህይወት ላሉ ልክ ነው። ኦኬ እኔ ቅድም ተናግሬያለሁኝ። በህይወት ላሉት ቅድም ነው አንተ ስትናገር ማስታወሻ ያስኩትን ነው። በህይወት ላሉት አሁን ማስረጃዬን አቅርቤያለሁ። በአካል ላሉት ማስረጃውን ታቀርባለህ ማለት ነው። አንድ ጸሎት ያሳርጋሉ ላልከው ደግሞ ጸሎት ያሳርጋሉ ብለህ ራእይ 8:4 ላይ ዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአክ እጅ በእግዚአብሔር ፊት ወጣ። ባይዘው ብዙ አልቆይም፣ ኔክስት እንትን መሄድ አለብኝ። ጸሎት ብትፈልግ ተከታትረን ቅድም እንዳልኩ ደመኛ የሆነ ሰፋ ያለ ሰዓት ወስደን ዲስከስ ማድረግ እንችላለን። እና ላልከው በዛ ያንን በደንብ ልናየው ይገባል። ደግሞ ሁለት ጊዜ ነው የምናየው። ከመልአክ እጅ ቃል በቃል ካየነው በእግዚአብሔር ፊት ወጣ ነው የሚለው በዛ ስፍራ እና ከቅዱሳን ጸሎት ጋር ይላል እንጂ ከቅዱሳን ከምድር ሁሉ ቦታ መልአክ ሰብስቦ የሚል ማስረጃ አናገኝም። እንደዛ አይደለም የሚለው በዛ ስፍራ ላይ ያንን ደግሞ በደንበኛ ሁኔታ በእንትኑን ማየት እንችላለን ማለት ነው። ሌላው ቅዱስ ሚካኤል ለሕዝብህ የሚቆም ነው ያለው የተባለው እሱ ስለ አይሁድ የተነገረ ነው። እኛ አይሁድ አይደለንም፣ አሕዛብ ነን እና ስለ አይሁድ ሕዝብ ስለ አንተ ሕዝብ ለዳንኤል ነው የተነገረው እና ይቆማል ተብሎ የተነገረው ለአይሁድ ነው። የራእዩን አንብበልን ዝም ብለህ ጥቅስ እየጠቀስክ ነው እና እኛም እንድናውቀው የአንተ ሀሳብ ይገባል። የራእዩን ጥቅሱን አንብበው አይልም እያልክ ካድክ ነው እና እስኪ የራእዩን ጥቅስ አንብበው። በጣም የሳሳት ስለሆነ ነው። አክቹዋሊ እኔ ከአንተ ጋር እንደማልወያይ ከዚህ በፊት ነገር ያለው አይደል አይደል አይ ሳይሆን እየሰማን ነው እና ሚኪ ቤት ከኔ አይደለም አንተ እያወራህ ነው። አንተ ጋር አልወያይም እኮ አስመሬ ዝም ብለህ የራእዩን መጽሐፍ አንብበው። ተስማምተናል። ከአንተ ጋር እኔ መወያየት አልፈልግም፣ ግን መጽሐፉን አንብበው። በቃ እኮ ኮመንት ማድረጋችንም ቦክም ማድረጋችንም አልወያይም ማለት ከአንተ ጋር አልወያይም። ምክንያቱም አውትካሙ ጥሩ ስለማይሆን በቃ የኔ ውሳኔ ነው። ውሳኔን ልታከብርልኝ ችግር የለውም። ፈቃደኛ ስትሆን ሌሎችም ስላሉ መሳይ ከሌሎች ጋር መወያየት እችላለሁ። ከአንተ ጋር እወያያለሁ። አሁን ከፈለክ ለአንብብልህ አሁን የራእይ 8:4 አለ መጽሐፍ ቅዱስን እያጣመመ እያወራስ ቆይ መጽሐፍ ቅዱስን እያጣመመ ነው ከቅድም ጀምሮ ሲያወራ የነበረውና መጽሐፍ ቅዱስን የሚጠቅስ ከሆነ እዛው ላይ ስትረስ አድርጎ አይልም እያለ ነው። መጽሐፍ ቅዱስን እያነበበው አጣሞ ነው የሚያነበውና አይልም እያለ ነው። ስለዚህ መጽሐፍ ቅዱስን ያንብበው
እኔ ከአንተ ጋር እሺ የማውራት ሳሚ፣ ፕሮግራምም የለኝም። ለአንተ ቀጣይ ጌርሳን በተናገረው ላይ ጸሎት አንተ ደግሞ አመሰግናለሁ። ሌላ ጊዜ ያው እንደነገርኩ ኢንቦክስ አድርግልኝና መወያየት እንችላለን እና እኔ እሺ። ከዚህ በላይ ሌላ ነገር ውስጥ መግባት አልፈልግም። አይ ሌላ ነገር ውስጥ አንገባም። እኔ ሀሳቢ እንደውም ሰሞኑን ያለው ስትረስፉል የሆነ ነገር ስላለ በተቻለ መጠን ሌላ እንትኑን ብለውጠውና በጥሩ ሁኔታ ብወያይ ከማንም ከእኔም ጋር ከተነሱ ነገሮች እናንተም ጋር ቢሆን እንደዛ የሚል ሀሳብ ነው ያለው እና አሁን መልሶ ጎትቶ እዛ ውስጥ እንዲከተኝ አልፈልግም። ወንድሜ ያው ጌርሳን እንደዛ አንገባም። አሁን አንተ ትክክል አላልከውም የሚል ክሌም ስላለው ሰሙ ወይም የቱ ጋር እንደሆነ እሰማለሁኝ። እስኪ አውጡና አንብቡት። እኔ እንግዲህ በትክክል አቅርቤዋለሁኝ። ምንድነው ያልኩት? ራእዩን እንደገና አንብበው ነው ያለው። ይሄው ለአንብበው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመላኩ እጅ በእግዚአብሔር ፊት ወጣ እና ይሄ ከምድር ሁሉ ተሰበሰበ መልአክ የሚል የለም። በመልአኩ እጅ በእግዚአብሔር ፊት ወጣ። ራእይ 8:3 አንብበው። ምንድን ነው የሚለው? ቆይ እኔ ላንበው። ቆይ አንድ ጊዜ ሙሉውን ወደታችን ራእይ 8:3 አንብቡለት። ራእይ 8:3 እንደዛ አድርገው 8:3 ላንብብላችሁ። አንድ ጊዜ ይኸውልህ፣ እንደዚህ ከሆነ አሁን ማለት ልክ እንደዚህ አዚፍ እኔ በምልጃ ጉዳይ እንደተሳሳትኩ የሚያስብ ከሆነ ባለፈው ከኤፊ ጋር በቪዲዮ እንደወጣ ፊት ለፊት ገጭ ብለህ በምልጃ ጉዳይ ትወያያለህ። አሁን ትወስዳለህ። ካንተ አማላጁ ኢየሱስ ክርስቶስ ብቻ ነው። ቅዱሳን በሕይወት ያሉት ብቻ ናቸው የሚማልዱት፣ በአጸደ ነፍስ አይማልዱም በሚለው ይሄንን ውሰድና በቪዲዮ ትወጣለህ። ከዛ በኋላ እንወያያለን። እንደዛ ይሻላል። ኢንተራፕት እያደረግከኝ እንትን ከምትል ከዛ በኋላ እውቀትን ታሳያለህ። እኔ ሮንግ እንደሆንክ ፕሩቭ ታደርጋለህ። ምን ይመስላል? እንደዛ ተቀጣጥረን በቪዲዮ ናና ከዛ በኋላ በምልጃ ጉዳይ ላይ ሰው ስፈልግ ነበር እንወያይ። ዜና እናያለን፣ በአባቶችም እናያለን፣ በአሃቲ ቸርችም እናያለን፣ በመጽሐፍ ቅዱስ እናያለን። አንጌርሳ እኔ ከአንተ ጋር ማወራው በነገረ ክርስቶስ አፋፌን ከምትለኝ ዲቤቴን ተቀበል። አልወያይም ከአንተ ጋር ብዬ ነበር። በቪዲዮ ከመጣ በቀደም ጨዋ ስለነበር ቤቴን ተቀበልና እንደዛ ይሻላል። ማኒፕሌት ማድረግ አይደለም። ሰው ሲያወራ ስነው ጀግና መጫወት ሳይሆን ዲቤቴን ተቀበል። ከዛ በኋላ አለም እንገለጣለን። ነገሩን አወራ ካደለ እኔ እንዳወራ እድል ስጠኛ። ሙሻ ይሰጣል። እንዴ ጸሎት ሚት አድርጌያለሁ። አይ ቲንክ ጋርጎ እኮ ቆይ ስማ፣ አንተ ጠየቀው አይደለ? በልክ መልስልኝ። እኔ ጨርሻለሁ እኮ ቆይ ቤት እናደርጋለን። ስማኛ ቆይ አንዴ። አንተ አሁን አቀረብክለትና እሱ ደግሞ ምላሽ ይስጥበትና ሚዩት እየተደራረግን እኮ እንድንሰማማ ነው። ከሆነ ሆነ ነው፣ ካልሆነም ደግሞ ይቀራል። ችግር የለውም። ስለዚህ ጥሪ እያቀረብክለት ትንሽ እንስማ። ጸሎት እኔ በቪዲዮ ወጥቼ እሞግትሃለሁ እና ስሞግት ግን እኔ እናንተ በኢየሱስ አንድ አይደለንም። እኔ አንተን ኢየሱስ አላምነውም። ስለዚህ እኔ ስለ ራሴ ኢየሱስ መጀመሪያ በአምላክ ዙሪያ አምላክ በፈጠራቸው ፍጡራን ሳይሆን በአምላክ ዙሪያ ስለማንግባባ ያንተ ኢየሱስ ሌላ ኢየሱስ ነው እያልኩ ነው። መጀመሪያ ኢየሱስ ላይ እንግባባ። ስለዚህ እኔና አንተ በስላሴ አስተምሮ አንድ የሆነ የስላሴ አስተምሮ የለንም። የስላሴ አስተምሮ ላይ ሙግት እንገባለን። ከዛ በኋላ ፈጣሪ ስላሴ ወደ ፈጠራቸው ፍጥረታት እንመጣለን። ቀጣይ ሁለተኛ ዙር
የመጀመሪያውን አምላክ ላይ እንስማማ። ምን ይመስልሃል? እኔ አምላኬን ሳታምን መላእክት ላይ ምን ይጠቅመኛል? መጀመሪያ አምላኬን ላሳምን እንጂ። አደረገኝ የሞከርከው በምልጃ ባቀረብኩት ፕሬዘንቴሽን ስለሆነ አሁን ደግሞ እኔ አፋፌን ከምትለኝ ጊዜ አግኝተን በጨዋ ደንብ በቪዲዮ ትከሰታለህ። ኢየሱስ ክርስቶስ ብቻ ነው አማላጅ። ቅዱሳን በሕይወት ዘመን ያማልዳሉ። በአጸደ ነፍስ ምልጃ የሚባል የለም እልሃለሁኝ። የመላእክት ምልጃ የለም አለ ትላለህ። አባቶችም እኮ ፈቀድኩልህ። አሃቲ አብያተ ክርስቲያናት ይካተታል። ጠቅላላ እናየዋለን። በዓለም ፊት የጌርሳምን ውሸት ነው ይዋሻል አላልክም? ከዛ በኋላ ታወጣለህ ውሸት ነው። ይሄን ተቀበል እንጂ ለምን ትደበቃለህ? አትደበቅ። አንድ ስላልሆነ ብላ አትደበቅ። አንዴ ሰሙ ነኝ። መጀመሪያ አወቀኝ። መጀመሪያ እንትን የምትልብኝ አይነት ሰው አይደለሁም። መጀመሪያ በደንብ ታውቀኛለህና አትደበቅ ምናምን አትበል። የምትደበቅ እኔ በአምላክ እኔ እናንተ አንድ ሳንሆን አንተ የምታምነውን አምላክ አላምንም እያልኩህ እኮ ነው። በዚህ እንሙጋገት። አምላክን ካመንክ በኋላ ሁለተኛ ሰከንድ ራውንድ ሁለተኛ ዙር በፈለግከው ቶፒክ አንተ የፈለግከው መርጠህ መምጣት ትችላለህ። ያምን ገባው አልክ ዜን አሁን እኔ ትክክለኛ ያልሆነ አምላክ እያመለኩ እያለ ስለ ምልጃ ሳወራ ለምንድን ነው ገብተህ ትክክል አይደለም ያልከው? ትክክለኛ አምላክ እንትን ካላልክ እዚህም እኮ ሐሳብ የሰጠው ትክክል ነውና ራስ ሮንግ ነበርኩኝ በአንተ ላይ ትክክል አይደለም የተሳሳተ ነው ማለቴ ትክክል ሮንግ ነበርኩ ብለህ ነው እንትን ያልከው ወይ ይቅርታ ጠይቅ ወይ ምክንያት እየፈለግክ አራውን ዘቡሽ እየሄድክ ነው። የምልጃን ትቀበላለህ፣ በቪዲዮ ትገለጣለህ። ከዚህ በፊት በቪዲዮ ተደብቀህ እንደምትሳደብ አይሆንም። በቀደም አይቻለሁ። በቪዲዮ ተገልጠህ ዲቤት አባቱ ትሰማለህ። እንዳትወጣ እወያይሃለሁ ብያለሁ። እንዳትፈራ ሙግተኛ አምላክ ላይ እኔ መጽሐፍ ቅዱሱ የማይለውን ይላል እያልክ አትበል። ጥቅሱን አንብብ ነው ያልኩህ። ጥቅሱን አንብብ። ወልከም እኔ እናንተ ለዲቤት ከመጣችሁ እኔ እያሸበሸብኩ ነው የምቀበላችሁ። ግን መጀመሪያ አምላክ ላይ እኔ እናንተ እንግባባ። ያንተ አምላክ ለኔ በፍጹም አምላክ ሊሆን አይችልም። በፍጹም ያንተ አምላክ ፈጠራቸው የምትላቸው የኔ ምንም ሊሆኑ አይችሉም። በአምላክ እኔ እናንተ አንድ አይደለም፣ አልተስማማንም። ስለዚህ የኔን አምላክ ልስበክ፣ ያንተን አምላክ ፕሩቭ አድርገልኝ። አምላክ ላይ እንግባባ። ከዛ አምላክ ወደ ፈጠራቸው ወደ ቅዱሳኑ እንሄዳለን። ይሄ እኮ ማን እኔ አንተን አምላክ ሳላምን እሱ የፈጠራቸው ላይ ይሄን ማን ብትለኝ ምን ይሰራላል? አላምንም ያንተን እያልኩ እኮ ነው። አንተ የክርስቲያኖችን አምላክ እንደማታመልክ ላሳይህ እያልኩ ነው። ግባ በዚህ ሁለተኛ ዙር ምልጃ ላይ እንቀጥላለን። አሁን ግን እያልኩ ያለሁት ይሄን ያልኩ ስለ ሌላ ፖለቲካ ውስጥ አትግባ። ቴንክ ዩ ውይይትን ተቀብያለሁ። በፍጥነት በስላሴ አስተምሮ ዙሪያ እኔ እናንተ ቀንቁረጥ እዚሁ እንቀጥላለን። እሺ ሳሙሻ ያው እንግዲህ ጸሎት ሰላም ሆነሽ ያው ሁለተኛ እኔ ስናገር ላትቀበል ጣልቃ አትግባ፣ ምክንያት ልታበዛ። በምልጃ ነው ኢንተርፊር ያደረከው። በምልጃ ኢንተርፊር ካደረክ ወደ ሌላ መሄድ አልነበርክም፣ አልፈለክም። ዛስ እንግዲህ አድማጩ ይፈርዳል። ጸሎትዬ ጌታ ኢየሱስ ነው ያው ሰሚ ስላለ ችግር የለውም። ያንተንም አቋም ገልጣል ጌርሳ ቴንክ ዩ። ሰሙሻም አቋምን ስለህንጸባረክ አሁን ወደ ርዕሱ እንመለስና የዛሬው ጥያቄ የመላእክትን ምልጃ ለምን አትቀበሉም ነው። በቂ የሆነ መጽሐፍ ቅዱሳዊ ማስረጃዎች ያሉት
ቅድምም ስንጠቅሳቸው ነበረ። አንደኛ በእናንተ ወገን ትልቁን ምልጃን የማትቀበሉበት ፖይንት ተደርጎ የምንሰማው ሞትን ነውና እንግዲህ የማይሞቱ መላእክት በፍጥረታቸው ሞት የማይስማማቸው ናቸው። ከብሉይ ኪዳን ጀምሮ በአዲስ ኪዳንም ምልጃቸው በመጽሐፍ ቅዱስ ላይ በግልጽ የተጻፈ ነውና ይሄንን ዲናይ ማድረግ አይቻልም። የምናነሳቸውን ፖይንቶች ዕብራውያንን አንስተናል። ጸሎት ማሳረጋቸውን ራእይ ላይ አንስተናል። ማቴዎስ ላይም ደግሞ ሰዎችን ከመራዳት አንጻር የአባቴን ፊት ያያሉ ሲል በእግዚአብሔር ፊት መቆም በመጽሐፍ ቅዱስ ምልጃን የሚያካትት ባለሟልነትን የሚያካትት ነውና ስለዚህ በእግዚአብሔር ፊት የሚቆሙ ከሆነ ገብርኤልም ሲመሰክር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ካለ ስለዚህ ምልጃቸው መጽሐፍ ቅዱስ ላይ አለ። ሙሉን እያነበብን እንደዛ ስንነጋገር ነበርና ይሄንን የማትቀበሉበት ምክንያት እናንተም በማስረጃ ወይም ደግሞ እኛ የጠቀስናቸውን ጥቅሶች እንደ እግዚአብሔር አይደሉም ከዚህ ሐሳብ ውጪ ነው የምትሉበትን ደግሞ ማስረጃ እንድታሳዩን ነው። መሳይ ስላለ ሰሙሻ ያው ጌርሳን ባለው ላይ ትንሽ ነገር ማለት የምትችል ከሆነ ራእይንም አንስተን ስናወራ ያው ያነበበው ልክ ስላልነበር ስላልከን ትንሽ ነገር በለን እሱ ላይ ከዛ መሳይ ስላለ ከሱ ጋር ትቀጥላላችሁ። ሙሉም መታለች ሳም ፕሮቴስታንት ያው በጣም የሚገርም አንድ ነገር ሲያነሳ ነበር። ራእይ 8:3 አንስቶ አይልም የሚለውን ነው። ክፍሉን ቃል በቃል እናንብበው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። ምን? ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳኑ ይሄ ለቅዱሳን ነው የሚለው ለቅዱሳኑ አይልም እያለ ሲያቀርበር ነበር። ለቅዱሳኑ ሁሉ ነው የሚለው ለቅዱሳኑ ሁሉ አይልም እያለ ነበረ ሲቀጥፍ ነው። ለቅዱሳኑ ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ካለ በኋላ የዕጣኑም ጢስ ከቅዱሳኑ ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ነው የሚለው። እንግዲህ ይሄንን ነበር አጣሙ ሲያወራ የነበረው። በፍጹም አይልም የቅዱሳኑን ሁሉ ጸሎት አይልም እያለ ቅድም ሲቀጥፍ ነበረና ክፍሉን አንብበው ራእይ 8:3 እንዲህ አይደለም የሚለው ስለው ነበረ። ቅድም በመሃል ደግሞ ስለ ቴዎፋኒና ስለ ክሪስቶፋኒ ተምታቶበት ሲያወራ ነበረና ቴዎፋኒ ብዙ ጊዜ የሚጠቀሰው አብርሃም ጋር የቀረው ክርስቶስ ኢየሱስ ነው የሚል እይታ ነው። በእይታ ደረጃ የሚታይ ነውና አብርሃም ጋር የቀረው ወልድ ነው የሚል ማለትም ለአብርሃም የተገለጠው ወልድ ነው፣ ሌሎቹ መላእክት ናቸው የሚሉ የቴዎፋኒ እይታ ያላቸው ሰዎች አሉ። የክሪስቶፈኒ እይታ በብሉይ ኪዳን ኖርማሊ ክሪስቶፈኒ ተብሎ የሚጠሩ እንተ ቴዎፋኒ ተብሎ የሚጠሩ የመላእክት መገለጥ ነው። መላእክት ሲገለጡላቸው ነበረ ለቅዱሳኑ በሚገባቸው መጠንና ሳይዝ ባላቸው መንፈሳዊ ጥንካሬ ልክ ቅዱሳን መላእክት ከሰዎች ልጆች ጋር እየተገናኙ ከእግዚአብሔር ያመጡትን ወይም በእግዚአብሔር የተሰጣቸውን ኮሚኒኬት ሲያደርጉ ነበረ። ይሄ ደግሞ ምንድነው ቴዎፋኒ ብለን የምንጠራው። ክሪስቶፈኒ ግን በብሉይ ኪዳን የነሱ የክሪስቶፈኒ አስተምህሮ ብዙ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስም ሰፖርት አያደርገው። አሁን ክሪስቶፈኒ እያሉ የሚጠሩት ይሄን እቺን ጥቅስ ይዘው ነው። እና ይሄ ደግሞ በእይታ ደረጃ ያለን ነገር ነውና ቀደም ሲያምታታው ነበረ። ቴዎፋኒ ክሪስቶፋኒ እያለ አዲስ ነገር አይደለም። የክርስቶስ መገለጥ በብሉይ ኪዳን ማለት ነው። ክሪስቶፋኒ ማለት ቴዎፋኒ ማለት ደግሞ የቅዱሳን መላእክት እንትን መገለጥ ነው እየተባለ ቴዎፋኒ እየተባሉ የሚጠሩት የቅዱሳን መላእክት መገለጥን ነው እንትን እያለ የሚለው እያለ የሚነሳ ሐሳብ አለና እነሱ በእይታ ደረጃ ያሉ ነገሮች ናቸው። በብሉይ ኪዳን ዘመን እስራኤልን የመራው ማን ነው ሲባል ክርስቶስ ነው እያሉ እነሱ ያምናሉ። እስራኤል ነው፣ ቅዱስ ሚካኤል ነው እስራኤልን የመራው። ራእይ ላይ የተገለጠው ነው እስራኤልን መርቶ ከምድረ ግብጽ ያወጣቸው የሚል ትክክለኛ የቤተክርስቲያን ትምህርት አለ። አዎ እስራኤልን ሲመራ የነበረው እንዳትበድል በፊቱ ይቀጣሃል እያለው እግዚአብሔር
በፊቱ ኃጢአትን እንዳሰራ እያለ ሙሴን ሲያስጠነቅቀው የነበረው ቅዱሳን መላእክት የመቅጣት እንኳን ጸጋ እንዳላቸው እግዚአብሔር ይናገራል። ኢቭን የማዳንም የመቅጣትም ጸጋን ከእግዚአብሔር እንደተቀበሉ ቅዱሳን መላእክት ያድናሉ ሲባል ከባህሪያቸው የሆነ ማዳን አይደለም፣ ከእግዚአብሔር በተሰጣቸው ጸጋ ነው የሚያገለግሉት፣ የሚያድኑትም የሚቀጡትም። ልክ ቅዱሳኑ እንደተሰጣቸው ቅዱሳን መላእክት ከእግዚአብሔር የተሰጣቸው ጸጋ አለ። ስለዚህ ክርስቶፈን እያሉ ይዘውት የሚመጡት አስተምህሮ ፍጹም ባይብሊካል ያልሆነ በእይታ ደረጃ ያለ ነገር ነውና እዚህ ላይ ነው። ቀደም ጸሎትም በጣም ሰፋ ያለ ነገር እንትን ስትለው ነበር። እኔ አንዳንድ ጊዜ ከነሱ ጋር እንትን ማለት አጥንት መቀቀል ነው። በቃ ይሄ ስጋ የሌለው አጥንት ቀቅሎ ይበስላል አይበስልም እያሉ መጠበቅ ነው። እኔ አሁን ይሄ በጣም ከባድ ነገር ነው ዲስከስ ማድረጉ። ግን ያልገባቸው አንዳንድ ሰዎች በየዋህነት የሚመጡ ካለ ከነሱ ጋር ዲስከስ ማድረግ ይቻላል። ሌላኛው ነገር ደግሞ አንድ በጣም እይታ አለ መጽሐፈ አክሲማሮስ ላይ ያለ አንድ እይታ አለ፣ እንትን አንድ ትምህርት አለና መጽሐፈ አክሲማሮስ ላይ መላእክት ሐዋሳ ያለ መላእክት አዲስ አበባ አይገኝም፣ አዲስ አበባ ያለ መላእክት አሜሪካ አይገኝም፣ እንዴት በአንድ ጊዜ መላእክት ሁሉ እንትን ይሰማሉ? ወዳጄ አይደለም ቅዱሳን መላእክት እነ አብርሃም እንኳን አብርሃም በሲኦል ሆኖ ገነት ከመከፈቱ አስቀድሞ በምድር ይከናወን ስለነበረ ነቢያትን በስም ሙሴን ሳይቀር በሙሴና በአብርሃም መካከል ኦልሞስት ወደ 500 ዘመን ልዩነት አለ። የሙሴን ስም ሜንሽን እያደረገ ሙሴና ነቢያት አሉለት እያለ ሉቃስ 16 ላይ ሲናገር እንመለከተዋለን። ስለዚህ ምን አለ መሰላችሁ ይሄ ስለ ርቀትና ስለ ነፍስ ዕውቀት ያላቸው ግንዛቤ ያነሰ ይመስለኛልና ብዙም ይሄ ከትምህርት እጥረት ነው የሚመስለኝ። ቅዱሳን መላእክት እንደ ሰው ያለ ግዘፍ አካል የላቸው፣ ረቂቅ አካል ያላቸው ከንፋስም ከሰው ልጆችም ነፍስ እጅጉን የሚረቁ ናቸው። ከአይን ጥቅሻ በፈጠነ ከጸረ አርያም እስከ በርባሮስ እስከ ምድር ጥግ እስከ ስነ ፍጥረት ጥግ ከአይን ጥቅሻ በፈጠነ መድረስ የሚችሉ ናቸው። ቅዱሳን መላእክት ከእግዚአብሔር በተሰጣቸው ጸጋ አንዱ መልአክ ወደ ምድር መውረድ ከክብሩ የተነሳ ምድር አበራሽ ነው አይደለም ይላል። ኢቭን ከክብሩ የተነሳ ነው ምድር ያበራቸው። ሌላውን ተውት እና መጥቶ የቅዱሳን መላእክትን አፈጣጠር አለመረዳት እሱ ከባዱ ነገር ነው። ይሄ ምንድነው? አንዳንድ ጊዜ ምን አለ መሰላችሁ ኤንጂኦሎጂ ላይ ያላቸው እንትን ይሄ እይታ በጣም የተበላሸ ነው። ኤንጂኦሎጂ ነገረ መላእክት ላይ ያላቸው እይታ በጣም የተበላሸ ነው። ይሄም ነገረ ክርስቶስና ነገረ ሥላሴ ላይ ያላቸው አመለካከት እንዲጠም አድርጎታል። የመላእክትን አፈጣጠር እያወቁት አይደለም። መላእክት ሲፈጠሩ ምን አይነት ካራክተር ነው ያላቸው? እንደ ሰው ያለ ተፈጥሮ ነው ያላቸው? የመላእክት አካላቸው ምን ይመስላል? አንዱ እኮ ከምድር እስከ ሰማይ የሚያህል ቁመት ያለው ርቀታቸው አንዱ በአንዱ ፔኔትሬት አድርጎ እስኪያልፍ ነው አክሲማሮስ የሚናገር መጽሐፍ አክሲማሮስ የሚናገረው። ከርቀት አንዱ በአንዱ አልፎ ይሄዳል ነው የሚለው። ይሄም እጅግ በጣም ረቂቅ ከመሆናቸው የተነሳ ከነሱም እጅጉን የሚረቀው ደግሞ እግዚአብሔር ነው። ሊያዩትም ያልቻሉት እግዚአብሔርን አይቶት የሚያውቅ የለም ሲል እግዚአብሔር በሚችሉት ልክ እርሱ በፈቀደው ልክ ተገለጠላቸው እንጂ እግዚአብሔርን በመለኮታዊ ክብሩ እጅግ በጣም ረቂቅ ነው። አንዱ በአንዱ ፔኔትሬት አድርጎ ማለፍ የሚችል ከሆነ ቅዱሳን መላእክት የእግዚአብሔር ርቀት ደግሞ ምን ያህል ርቀት ሊያዩት አይደለም። እኛ ንፋስን እንደማናየው አይደለም ነፍስና መላእክን ንፋስን እንደማናየው ሁሉ መላእክም ክርስቶስን እግዚአብሔርን ማየት አይችሉም በመለኮታዊ ክብሩ እና ቀሲስ ሊበኩልም ስለገቡ ብዙ ማውራት ከኔ አይጠበቅም። በጣም ይቅርታ። እሺ ሳሙዬ ቃልዮት ያሰማልን። ጥሩ ፖይንቶችን ነግረህናል ቅድምም በተነሳው ላይና አባታችንም ስለመጡ እንኳን ደህና መጡ። አባታችን ቀሲስ ይፍቶኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ጸሎት እንዴት ነህ? እግዚአብሔር ይመስገን። እንኳን ይመስገን። መሲ ነው
እና ሰሙ ዘግሬት ማን ስማችሁን እየነዳው ስለሆነ ይቅርታ አድርጉልኝ። ማንበብ አልቻልኩኝም። እንዴት ናችሁ? እንኳን ለቅዱስ ሚካኤል ሰኔ ሚካኤል ክብረ በዓል በሰላም በጤና ጠብቆ መድኃኔዓለም አደረሳችሁ አደረሰን። ሰሞኑን እየሰማሁት ነውና ቴዎሎጂ እያገሳ ነው። ይሄ ልጅ ከእኔ እኮ ድሮም አድናቂው ነኝ። ያው በአንዳንድ ነገሮቹ ላይ ነው ማንስማማው እና ቃለ ሕይወት ያሰማልን። ለማንኛውም ርዕሱ ግን ለማን ነው? ማንን ነው የጥያቄ የመላእክት ምልጃ ለምን አትቀበሉም የሚለው እነማንን ነው? ጸሎታችን ለጎረቤት ወንድሞቻችን ነው። እንደው ሌሎቹን ምንድነው ሲሞቱ አይሰሙም አይለሙም ይሉናልና እስቲ የማይሞቱ ደግሞ በፍጥረታቸውም ሞት የማይስማማቸው መላእክቶች አሉ። በብሉይ ኪዳን ምልጃቸው የተጻፈላቸው፣ አዲስ ኪዳን ድህነትን የሚያግዙ እየተባሉ በግልጽ የተጻፈውን ለምን አታምኑም የሚል ጥያቄ ይዤ ነው ቀሲሴ። እና ደግሞ ነገም ሚካኤል ስለሆነ እንደውም በጣም ምንም ስለሚያነሱ እንደው ግን ሩቅ እኮ ነው። አሁን መላእክት ፈጻሚያነ ፈቃድ ናቸው፣ የሥላሴን ፈቃድ የሚፈጽሙ ናቸውና የትኛውን ፈቃድ የሚለው ራሱ እኮ ከሥላሴ ቢጀምር አይሻልም? አሁን እኮ ችግር እኮ ነው። አሁን እኮ የትኛው ነው የሚጣደው የሚፈላው የሚገነፍለው ነው ወይንስ ምን እናድርግ ይሆን ምናምን? አይ ይሄንን አይቻልም ምን ያልፈልግም የሚል አንደኛው ፈቃድ ደግሞ የሌላኛው ደግሞ አይ ይሄ ቢሆን ጥሩ ነው ምናምን የሚል ሌላኛው ፈቃድ የትኛውን ነው? የወልድን ፈቃድ ነው የአብን ወይንስ የመንፈስ ቅዱስ ፈቃድ የሚፈጽሙት የሚለው ራሱ እዚያ መጀመሪያ ላይ ሥላሴ ላይ ብንቆይ አይሻልም ወይ? አሁን እኮ ወደ ነገረ ክርስቶስ ራሱ መምጣት ከብዷል። ጸሎትዬ እንደምታውቀው ወላዲተ አምላክ እመቤታችን ድንግል ማርያም አምላክን ሳይሆን ሰው ነው የወለደችው ወደሚል ጉባኤ ኤፌሶን ላይ እነ ንስጥሮስን እኮ አሁን ገና እየተከራከርን ያለ ነው፣ አላሳመናቸውም። እና አሁን እሱ ራሱ ከሥላሴ አንዱ አካል ወልድ በተለየ አካሉ ከእመቤታችን ተወለደ ለማለት እኮ ራሱ እኮ አልቻልንም። ምክንያቱም ወደ ሥላሴ እዚያው ላይ ነው። አሁን እዚያው መጀመሪያው ላይ ብናወራ አይሻልም? ከሥላሴ አንዱ አካል ሰው ሆነ ለማለት ሶስት የአካል ሶስትነትና የባህሪ አንድነት፣ የመለኮት አንድነት፣ የፈቃድ አንድነት ሳይረጋገጥ እንዴት ነው? እና እንደው በጣም ከባድ ነው። በዚህ አጋጣሚ ማሳሰቢያ ያለኝ ማስጠንቀቂያ ማለት ነው። ዛሬ አሁን ጠዋት ላይ አንድ ዜና ወጥቶ አይቻለሁኝ። ሰብሰብ ብለን ድሮን እንጥላለን፣ በድሮን ነው የምንመጣው። አይ ያው ድሮን እንደውም ትንሽ ነው ሚሳኤል እና ሰሞኑን ሰብሰብ ብለው በሚሳኤል እና በድሮን ጥቃት እንደሚያደርጉ ዝተዋል። ስለዚህ ኦርቶዶክሳውያን ክርስቲያኖች እባካችሁ ራሳችሁን ጠብቁ። ከድሮን እና ከሚሳኤል ልክ አላርም ደወሉ ሲሰማ ወደ መጠለያ እንድትገቡ በዚህ አጋጣሚ ማሳሰብ ፈልጋለሁ። እግዚአብሔር ይስጥልኝ። ጸሎታችን እሺ ቀሲስዬ፣ አይ እውነት ነው የሚሳኤሉ ትንሽ ሳንግባባ መላእክት ላይ እንግባባና ወደ እውነት ኑ ለማለትም ይከብዳልና እሱ መስተካከል አለበት። እስቲ ርዕሶችን በተነሱት ሀሳቦችም ለመክፈት እሞክራለሁ። ያው ነገ በዓሉን አስመልክቼ እነሱ ቀድመን ልጆቻችንንም የማንቃት እኛም በዓሉን በጥሩ ሁኔታ እንድናከብር ከሚል አኳያ ነው ቀሲስዬ የከፈትኩት። በነገር ላይ ጸሎት ወላዲተ
ወላዲተ አምላክ አልላትም አይ አትባልም የሚለው ሰውዬ እኮ የጀመረው ታስታውሱ ከሆነ የዛሬ ዓመት አካባቢ እኔ ደጋግሜ ተናግሬ ነበር፣ ማሳሰቢያ ሰጥቼ ነበር። ያው ችግር እኮ ነው አትሰሙማ፣ ችግሩ እናንተ አሰሙ እና እመቤታችን ማርያም ድናለች አልዳነችም ብሎ ቶፒክ ይዞ መጥቶ ነበረ እና እንግዲህ ከጥምቀት ጋር የተያዙ ጥያቄዎችን ስናነሳላቸው ከዚያ ማርያም ድናለች ወይ ብሎ ኧረ እግዚኦ አልኩኝ። እኔ መጀመሪያ ሐዋርያት ድነዋል ወይ ኑ አሳዩኝ አለ። ሐዋርያት ድነዋል አልዳኑም ብሎ ማለት ነው። እና እንዴት ነው ነገሩ? ያው ሙስሊም ነው የሰውዬ ምንድነው ሐዋርያት ድነዋል አልዳኑም ብዬ እኔ ደግሞ መጻሕፍትን የጻፉልን ራውን ያው ይሄንን ማለት አይታቸዋል። በዶግማ ላይ ሲያዙ ቤቴ ስደርስ ከሲሲ ይሰማል ዋይፋይ ዲስኮኔክት ያደርገኛል። አዎ እና ጠበቅ አድርጋችሁ ስትይዟቸው በዚህ ዶግማ ላይ የምንፍቅና ማት ነው የሚመጣው። በነገራችን ላይ በጣም ሲሪየስ ሆናችሁ ከያዛችኋቸው ለዚያ ነው ገርላት ላይ ሙጭጭ ብለው ከገርላ አንወርድም በቃ ያሉት። ለምንድን ነው ወደዚህ ከመጡ ምንም የሚያወሩት የላቸውም። በቃ ምንም ነገር አንደኛ ስለሌላቸው አያውቁትም። የተወሰኑ ሰዎች አሉ፣ እነሱ ጤናማዎች ደግሞ ኦርቶዶክስን በቅዱሳን ምልጃም ላይ ይሁን በነገር እና ደግሞ እንደሚመን ሆኖ ማገልገል ደግሞ ይከብዳቸዋል። ተመልሰው እንደሚመን መሆን ግን ይደላችሁ። እኔ በዚህ አጋጣሚ የምትሰሙኝ ፓስተሮች ካላችሁ ችግር የለውም። በቴዎሎጂ ምናምን ትምህርት ቤት ገብታችሁ በስነ ስርዓት ጎበዝ ከሆናችሁ ማስተማር ትችላላችሁ። በቤተ ክርስቲያን ብዙ የሥራ መስክ አለ፣ እንዳትጨነቁ። ይሄ አሁን ፓስተሮቹ ምናምን እዚያ ሄደን ወይ ቄስ ካልሆን ወይ ዲያቆን ካልሆን ምን እንሆናለን የምትሉ ሰዎች አምሲሪየስ ብዙ ስራ አለ፣ እኔ እንሰጣችኋለን። በጣም ብዙ አገልግሎት አለ። ማስተማር ሁሉ ትችላላችሁ። በነገራችን ላይ ምንም ችግር የለውም። በጣም ትልልቅ በቴዎሎጂ ውስጥ የሚያስተምሩ እኮ ምዕመናን አሉ። የማለት ቴዎሎጂያን የሆኑ በምዕመን ደረጃ ያሉ ይቻላል። እንኳን አይደለም ለእናንተ ለመበለቶች ሁሉ እኛ የሥራ ክፍት ቦታ አለን። እና ይሄ ነው የተቸገሩበት። ኤኒዌይስ
ቀጥሉ ብዬ ነበር። ጸሎት ያለ ቀሲስ አንድ ነገር ቢሉ በተጠሩ ነበርና ቴዎፋኒና ክሪስቶፈኒ እያሉ የሚጠሩትን የእግዚአብሔርን መገለጥና የክርስቶስን በብሉይ ኪዳን መገለጥ ብዙ ጊዜ ይሄን እያምታቱት ነው የሚጠቀሙትና እግዚአብሔር አልተገለጠም። የተገለጠው ከሶስቱ አካል አንዱ አካል ወልድ ነው። አብ ራሱን አሳይቶ አያውቅም፣ ገልጦ አያውቅም የሚል ብዙ እይታ አሁን እነሱም እያሉ ቅድም ቴዎፋኒ ክሪስቶፈር እየተባለ የሚነሳው ሐሳብ ከዚህ ነው። እግዚአብሔር ነው ራሱን የገለጠው፣ አይ ክርስቶስ እግዚአብሔር ወልድ ነው የሚል እይታ አለና እናም ብዙ ጊዜ እነሱ ክሪስቶፋኒ ነው መልአኩ ሳይቀር የተገለጠው በመልአክ አምሳል የተገለጠው ወልድ እንጂ መልአክ አልተገለጠም ወደሚል ድምዳሜ ውስጥ እየመጡ ነውና አንዳንድ ነገር ብትሉ በዚህ ሰዓት ምክንያቱም ይሄን ርዕስ ነው ይሄን ቶፒክ ነው ይዘው ሊመጡ የሚችሉት። በብሉይ ኪዳን የነበረው እኔ አይመጡም ብዬ ነው የማስበው። እኔ አሁን ዘንድሮ እንደዚህ ብለው የሚመጡ አይመስለኝም። ቢመጡም ግን እኛ በእውነቱ ዝም ብሎ ጉንጫ አልፋ ክርክር ስለሚሆንብን እዚያው ስላሴ ላይ ነው መያዝ ያለብን። ስላሴ ላይ በደንብ ካወራን በኋላ ከዚያ ከሶስቱ አካል አንዱ አካል አሁን በዚህ በምስጢረ ስላሴ ትምህርት እንትን በአይማደ ምስጢር ትምህርታችን ላይ እኮ እኛ አምስቱ አይማደ ምስጢር ውስጥ የመጀመሪያው ምስጢረ ስላሴ ነው። ኦርደር ራሱ አይፋለስም። በእኛ ቤተክርስቲያን ውስጥ ምስጢረ ጥምቀት እና ደግሞ ሰው ምስጢረ ጥምቀትን ከፈጸመ በኋላ ይሄ እስመ ዘተወልደ ሥጋ ውእቱ ወዘተወልደ መንፈስ ውእቱ ከሥጋ የተወለደ ሥጋ ነው። ከእናት ከአባት የምንወለደው አወላለድ ሥጋዊ ልደት ነው። ከሥጋ የተወለደ ሥጋ ስለሆነ ይሞታል፣ ይበሰብሳል። ግን መንፈስ ውእቱ ከመንፈስ ደግሞ መወለድ ስለሚያስፈልገን ከመንፈስ የተወለደ ግን የእግዚአብሔር ልጅ ነው። የእግዚአብሔር ልጅ በጸጋ ሆኖ ሰው ይወለዳል ማለት ነው በጥምቀት። ይሄ ምስጢረ የማይታየውን ጸጋ መንፈስ ቅዱስ በሚታይ ውሃ አማካኝነት ጥምቀቱን መንፈሳዊ ልደት ስለሆነ ልደቱ እንደ ሥጋዊ ልደት የሚታይ አይደለም። ይሄ ምስጢር ተብሏል። ምስጢረ ጥምቀት በዚህ ጊዜ ይፈጸማል። ከዚያ ምስጢረ ጥምቀት ሶስተኛው ነው። አራተኛው ምስጢረ ቁርባን ነው። ምስጢረ ቁርባን ክርስቶስ አዳኛችን ቤዛችን በመስቀል ላይ ከመሰቀሉ ዓርብ በፊት ሐሙስ ማታ ይህ ሥጋዬ ነው ይህ ደሜ ነው ለሐዲስ ኪዳን በሐዲስ ኪዳን የሚፈተተው ለኃጢአት ስርየት የሚሆነው ደሜ ይህ ነው፣ ከእርሱ ብሉ ከእርሱ ጠጡ፣ ይህ ሥጋዬ ነው ይህ ደሜ ነው ያለው ያ እውነተኛ ሥጋ ዕፀ ሕይወት ነው። ሰው ሁሉ ከዚያ በልቶ ሕያው እንዲሆን እንዳይሞት አባቶቻችሁ በምድረ በዳ መና በሉ ሞቱ። ግን ከእርሱ በልቶ እንዳይሞት ከሰማይ የወረድኩት የሕይወት ህስት እንጀራ እኔ ነኝ፣ እኔን ብሉ፣ እኔን የበላ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እርሱም በእኔ ይኖራል ባለው መሰረት ሥጋውን በልተን ደሙን ጠጥተን ለዘላለም ሕያዋን የምንሆንበት ነው። የእግዚአብሔር ልጅነት የምናገኘው በጥምቀት ሲሆን ልጅ መሆናችን በራሱ የዘላለም ሕያዋን እንድንሆን ያው ልክ በገነት ውስጥ የነበረውን አይነት ያደርገናል። ከዚያ ግን ዕፀ ሕይወት ክርስቶስ ስለሆነ ሥጋውና ደሙ ነው ብሎታል ቅዱስ። ሕያዋን እንሆናለን በጥምቀት የእግዚአብሔር ልጆች ይሆን የእግዚአብሔር ልጆች ሕያዋን የምንሆነው ደግሞ በቅዱስ ቁርባን በቅዱስ ቁርባን አማካኝነት ስለሆነ ይሄ ህብሱ ወይኑ
ሲለወጥ እውነተኛ ስጋ እውነተኛ ደም ሲሆን አይታይም። ስለማይታይ ምስጢር ተብሏል። በሚታየው ህብስትና በሚታየው ወይን የማይታየውን ማለት በቀራንዮ ላይ የፈሰሰውን የበጉን ስጋና ደም ሆኖ አማናዊ አድርጎን ስለሆነ የምንቀበለው ምስጢረ ቁርባን ይባላል። ይሄንን የሰው ልጅ ይህያው የሚሆንበት ምስጢር ስለሆነ ምስጢረ እዚህ ላይ እናወራለን ማለት ነው። ምስጢረ ቁርባን ላይ ከዚያ እንግዲህ በስላሴ አመንን። ከስላሴ ከሶስቱ አካል ስላሴ በአካል ሶስት በመለኮት አንድ እንደሆኑ አመንን። ከሶስቱ አካል አንዱ አካል ወልድ በተለየ አካሉ እኛን ለማድን እንደመጣ አመንን። ከዚያ በጥምቀት የእግዚአብሔር ልጆች እንደምንሆን አመንን። ያመነ የተጠመቀ ይድናል በሚለው መሰረት ተጠመቅን፣ ልጆች ሆንን። ከዚያ የዘላለም ሕይወት እንድናገኝ ስጋውና ደሙን ተቀበልን። አሁን ለዘላለም ሕያዋን ሆነን የምንኖር እኛ በጥምቀት የከበርን በስጋው ደሙ የከበርን ሰዎች መጨረሻችን ምንድነው ሲባል፣ አይ መጨረሻችንማ ሞተን በስብሰን አይደለም የምንቀረው ሞቶ በተነሳው በክርስቶስ ያንን አካል ስለለበስን ምክንያቱም የክርስቶስ በኩር ስለሆነ የሙታን በኩር ስለሆነ እርሱ እንደተነሳ ግሎሪፋይ በዲ የሆነ ስጋችን በትንሳኤ ከብሮ እንነሳለን። ይሄ የሚበሰብሰው የማይበሰብሰውን ነስቶ ማለት ነው። የሚበሰብሰው ስጋ አለ። አሁን ሰው ሲሞት ይሞታል፣ ወደ መቃብር ይገባል። ከዚያ ይሄ ነፍስ በገነት ወይንም ነፍሳት የሚኖሩበት አለ። በትንሳኤ ጊዜ በአምስተኛው አዕማደ ምስጢራታችን ምስጢረ ትንሳኤ ሙታን ነው። ሰው ይሄ የነፍስና ስጋው ተዋህደው ሁለቱም የሚነሱበት መነሳት አለ። ያ ምስጢረ ትንሳኤ ሙታን ይባላል። ይሄ ነው እንግዲህ ዋናው ትምህርት። ሰው በእነዚህ ካመነ በቃ እነዚህን ነገሮች የተቀበለ ሰው ክርስቲያን ይሆናል ማለት ነው። ምንም ነገር ሳንጨምር ሳንቀንስ ምንም ስለሌላ ምንም ነገር ሳናወራ ማለት ነው። ከዚያ በኋላ በምስጢራት ውስጥ የገባ ሰው ነገሮች ሌሎቹን ደግሞ ትምህርቶችን ይማራል። እየተማረ ክርስቶስን እየመሰለ ይኖራል ማለት ነው። እየተቀደሰ ትምህርቱ ዋና ኮር ነገሩ ይሄ ነው። አንድ ኢአማን የሚጠበቅበት እነዚህ ነገሮችን ማመን ነው የሚጠበቅበት። እነዚህ ነገሮች በደንብ ጠንቅቆ የታይገባ አንድ ሰው ሳሎን ላይ ምን አለ እንትን ነው አልጋ አለ፣ የቡና ማፊያ አለ፣ ፍሪጅ አለ፣ ምንድነው ኪችን አለ ምናምን ብሎ መጠየቅ የድሮኑ ቢከፈት ጥሩ ነው ካላችሁ የድሮኑ ማስፈቀጃ ጥሩ ነው ለምእመናን። እሺ ማናቸው ታች ያላችሁ ማሳየት የምትችሉ አንድ እሱንና በተለይ የኛ ቀሲስ በዚህ አብሮ ሄዱ የተወሰነ አንድ 10 ደቂቃ ላሰማ፣ አንድ 5 ደቂቃ ቪዲዮንና በጣም የሚጠቅመን ስለሆነ እንደ ቤተክርስቲያን ይቅርታ ለመስማት ስራ ላይ ነኝ ያለሁት። አሁን አቁሜ ነው የማወራችሁ። ቤት ላይ አንዳንድ ስራዎች ወደ ስራ ከመግባቴ በፊት ቤት የምሰራቸው ስራዎች ስላሉ እዚያ ላይ ነኝ ያለሁት። ወይንም እናንተ ሰምታችሁት አስተያየት የምትሰጡበት ሆነ ነው እንጂ እኔ በጣም ቢዚ ነኝ። አሁን ስልኬ
ይዤ ቁሜ ነው የማወራችሁ። በጣም ይቅርታ።